በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሃይማኖተ አበው ምዕራፍ 121 የእስክንድርያው ሊቀ ጳጳሳት ቅዱስ ቄርሎስ የተናገራት 12ኛ ክፍል ቃለ ግዘት ይህች ናት። ይህችም በኤፌሶን በተደረገው ቅዱስ ጉባኤ ተጻፈች። የባሕርይ አምላክ ፈጣሪያችን አማኑኤል ፍጹም አምላክ እንደሆነ ድንግልም አምላክን በሥጋ እንደወለደችው አምላክ ቃልም ፍጹም ሰው እንደሆነ የማያምን ቢኖር ውጉዝ ይሁን። ትርጓሜ ብፁዓን አባቶቻችን የቀናች ሃይማኖትን ያጸኑ ዘንድ በኒቅያ በተሰበሰቡበት ዘመን እንዲህ አሉ። የሚታየውን የማይታየውን ፍጥረትን ሁሉ በፈጠረ ሁሉም ፈጥሮ በሚገዛ በአንድ በእግዚአብሔር አብ እናምናለን። አንድ ገዥ በሚሆን በልጁ በኢየሱስ ክርስቶስ እናምናለን። ከእሱ ጋር ትክክል አዳኝ በሚሆን በመንፈስ ቅዱስም እናምናለን። ቃል ከአብ በኋላ ተገኘ የሚሉ ግን የተወገዙ ናቸው። ሁሉ በእሱ የተፈጠረ ነው። ከተፈጠረው ፍጥረት ሁሉ እርሱ ያልፈጠረው የለም። ከብርሃን የተገኘ ብርሃን፣ ከባሕርይ አምላክ የተገኘ የባሕርይ አምላክ እሱ በኋላ ዘመን ነፍስን ሥጋን ነስቶ ሰው ሆነ፣ ታመመ፣ ሞተ፣ ተነሳ። እሱ በባሕርዩ የማይለወጥ አምላክ ነውና የተመሰገነ ቅዱስ ጳውሎስ እንደተናገረ ከአብርሃም ባሕርይ ሥጋን የነሳ የአብ አካላዊ ቃል ወልድ ዋህድ እሱ ነው። ከድንግል በሥጋ ተወለደ። እሱ በነፍስ በሥጋ መስሎናልና እንደኛ ፍጹም ሰው ሆኖ ታየ። መለኮት ሥጋን ወደ መሆን አልተለወጠም። ቀድሞ በነበረበት በባሕርይ መለኮቱ ጸንቶ በክብር ይኖራል እንጂ ፈጽሞ አይለወጥም። ሰው ሆነ ብንልም ባሕርይ ትስብእት መለኮትን ወደ መሆን አልተለወጠም። እሱ ስለ ዘላለም ጸንቶ ይኖራል። እሱ በፈቃዱ ታመመ። በመለኮቱና በሥጋው መካከል መፋለስ አለ አንልም። ስለ ሥጋውም ለባዊት ነባቢት ሕያዊት ነፍስ አለችው፣ ከቃልም ጋር አንድ አደረጋት እንላለን። ይኸውም ከአይምሯችን የራቀ ነው፣ ልንደርስበትም አንችልም። እሱ ባወቀ ለራሱ ይህን ሥራ አሰራ እንጂ። እሱ በተለየ አካሉ ከተዋህደው ሥጋ ጋር አንድ ሆኖ ይኖራል። ያለ መለወጥ ያለ መለያየት ከተዋህደው ሥጋ ጋር አንድ የባሕርይ አምላክ ነው። እሱ ለእግዚአብሔር አብ ተቀዳሚ ተከታይ የሌለው ልጁ ነው። ይኸውም ጌታችን ኢየሱስ ክርስቶስ ነው። ከዕለት ከዘመን አስቀድሞ የነበረ አምላክ ቃል እሱ ነው። ዳግመኛም እሱ ለአብ ቃሉ የአካሉ መታወቂያ እንደሆነ ከዕለት ከዘመን ሁሉ አስቀድሞም ከእሱ ጋር የነበረ እንደሆነ እንወቅ። በኋላ ዘመንም ድንቅ በሚሆን ሥራ ተዋህዶ ስለ እኛ ሰው ሆኖ አሁንም ሰውን ሁሉ ስለ ማዳን ከድንግል በሥጋ የተደረገ ልደቱን የማያምኑ ሁሉ አምላክ ለመባል ኑሮ ገዢ አልሆነም። ከሞት ከፍዳ ያድነን ዘንድ አምላክ እንደኛ ሰው ሆነ እንጂ ከኃጢአት ብቻ በቀር የኛ የሆነውንም ሁሉ ፈጸመ። ስለዚህ ሐዋርያት ከሰበሰቧት ከቅድስት ቤተ ክርስቲያን ትምህርት ወጥተው ሃይማኖትን በለወጡ ሰዎች ይህ መጀመሪያው ግዝት ተደረገ። እኛ ክርስቶሳውያን ግን አማኑኤል አምላክ እንደሆነ በቀናች ሃይማኖት እናምናለን። ስለዚህ ድንግልም የአምላክ እናት ተባለች። ከአብ አካል ዘእም አካል ባሕርይ ዘእም ባሕርይ ተወልዶ የመጣ አምላክ ቃል አንድ አካል አንድ ባሕርይ አንድ ገጽ በመሆን ከሥጋ ጋር አንድ እንደሆነ ክርስቶስም ከነሳው ሥጋ ጋር አንድ እንደሆነ በተዋህዶ ሰው የሆነ አምላክ እንደሆነ የማያምን ሰው ቢኖር ውጉዝ ይሁን። ትርጓሜ ከመንፈስ ቅዱስ ለተገኘ ምስጢር ባለቤት የሆነ ይህ ብፁዕ ጳውሎስ ቸርነቱን ለመግለጽ ያደረገው ሥጋዌ ድንቅ ነው ብሎ እንዲህ ገልጦ ጻፈ። በሥጋ የተገለጠልን እሱ ነው። በመንፈስ ቅዱስ ታወቀ፣ ለመላእክት ተገለጠ፣ በአሕዛብ መካከል በስሙ አስተማሩ። ሰው ሁሉ አመነበት። በታየበት በዚህ ሥጋ በክብር አረገ። ከአብ የተገኘ እሱ ቃል ሰው ሆነ። ሰው መሆኑም አስቀድሞ እንደተናገረን ከባሕርይ በመለወጥ በመፋለስ አይደለም፣ ከእሱ ጋር አንድ አደረገው እንጂ። ይኸውም ሊዋሃደው ከድንግል የነሳው የሥጋ ባሕርይ ነው። አምላክ ቃል አሁንም ያው ነው። ሥጋን ተዋህዶ አንድ ወልድ፣ አንድ ገዢ፣ አንድ ክርስቶስ ይባል ዘንድ ሰው ሳይሆን ቃል ሥጋ አልነበረውም። ሥጋን ከነሳ በኋላ ግን አምላክና ሰው አንድ ሆነ። ሩቅ ብእሲ ነው እንዳይሉ አንከፍለውም። ከማርያም የተወለደውን አንድ ወገን ለብቻ አምላክ ቃልን አንድ ወገን ለብቻ እናደርገውም። ሁለት ባሕርያት መለኮትና ትስብእት ብለን አምላክ ቃልን ከነሳው ሥጋ ለብቻው ልንለየው አይቻልም። መርምረን እሱ ክርስቶስ አንድ ወልድ እንደሆነ አምላክም እንደሆነ ገልጠን እናምንበታለን እንጂ። እንዲህ እነዚህን ቃላት የማያምኑ ግን አንዱን ለያይተው ከሁለት ይከፍሉታል። ባሕርያት በእውነተኛ ተዋህዶ አንድ የሆኑ ናቸው። ከባሕርያት አንዱም አንዱ ሁሉ በአንዱ እንዳደረ አድርገው መበላለጥን ይሰጣሉ። እኛ ክርስቲያን ግን በቀናች በተረዳች ሃይማኖት ጸንተን እንዲህ የሚሉ እነዚህ ከእሱ የተለዩ እንደሆኑ እንናገራለን።
ሐዋርያ ቢባል ወይም ክርስቶስ እንደሆነ ቢነገር የአምላክ ልጅም ቢባል መድህን ክርስቶስ በፈጸመው ሥርዓት እኛ አናፍርም። ከአብ ተወልዶ ሰው የሆነ እሱ አምላክ ቃል እንደሆነ እንናገራለን። እንደኛ ያለ ሰውም ቢሆን ሐዋርያ ተባለ። ለሰውነትም እንደሚገባ እንደኛ መሲህ ተባለ። ዳግመኛም እንደኛ ያለ ሰው የሆነ እሱ የእኛን ባሕሪ ንቆ አልተወም። እሱ በባሕሪው ጸንቶ ይኖራል። ስለ ተዋህዶ ከእኛ ከነሳው ሥጋ እንግዲህ ወዲህ አይለይም። ሰው ከመሆንም አይለወጥም። ልዕልት ክብርት ከምትሆን ከባሕሪ መለኮትም ለዘላለም ምን አይፋለስም። እሱስ ቀዳማዊ ነው። በፈቃዱም ወዶ ሰው ሆነ። ሰማያውያን ምድራውያንም ቢሆኑ ፍጥረትን ሁሉ ፈጥሮ የሚገዛ አምላክ እሱ ነው። የአንዱን የጌታችንን የክርስቶስን ባሕሪ አካል ከሁለት የሚከፍል ቢኖር ወይም ከተዋህዶ በኋላ የክርስቶስን አካል ሁለት የሚያደርግ አንድነታቸውም የክብር የፍቅር የኃይል ነው እንጂ ይህ አንድነት መለወጥ የሌለበት የባሕሪ ተዋህዶ አይደለም የሚል ሰው ቢኖር ውጉዝ ይሁን። ትርጓሜ የክርስቶስን የተዋህዶውን ምስጢር በማይመረመር ግብር እንደሆነ እናውቀዋለን። አሁንም ለባዊት ነባቢት ሕይወት ነፍስ ካለችው ከሥጋ ጋር አንድ ሆነ እንላለን። ይኸውም ከአብ የተገኘ አምላክ ቃል ነው። ስለ እሱ እንዲህ ብለን ልንናገርለት የሚገባን ይህ በቅድምና የነበረ አንድ ወልድ ኢየሱስ ክርስቶስ መቼም አንድ ነው። ነገር ግን እኛ እንዳመን እንዲህ አንድ ብለው የማያምኑ አእምሮ በማጣታቸውም እሱስ በአማናዊ ተዋህዶ ያይደለ ከአብ ከተገኘ ከአምላክ ቃል ጋር በክብር በሥልጣን እንዲሆነ ሩቅ ብእሲ ነው የሚሉ አሉ። እነዚህ በፈቃዳቸው የጥፋት ልጆች ሆኑ ብሎ መጽሐፍ ይናገርባቸዋል። ዛሬም ከተዋህዶ በኋላ ባሕርያትን የሚከፋፈሉ የአብን ቃል በብቻው ወደ አንድ ወገን ክርስቶስንም ለይተው በብቻው ወደ አንድ ወገን የሚያደርጉ የሰው የአምላክ እያሉ መለያየትን የሚያመጡልህ አእምሮ በማጣታቸው አንድነታቸው በክብር ብቻ የሆነ አንድነት ነው ብለው የሚናገሩ ሁለት ወልድ ሁለት ባሕሪ የሚሉ እነዚህ የተወገዙ ናቸው። ሃይማኖታቸው የቀና በእውነት በቅንነት ቤተ ክርስቲያንን የጠበቁ አባቶቻችን ካስተማሩት ትምህርትም የተለዩ ናቸው። መጽሐፍ ግን እንዲህ አንድ ወልድ አንድ ገዥ ነው ይላል። ከማይነገር ከማይከፈል ተዋህዶ በኋላም መለየት በሌለበት በፍጹም ተዋህዶ ከኃጢአት ብቻ በቀር እንደኛ ሰው የሆነ እግዚአብሔር ቃል አማኑኤል ተባለ። እኛ ግን ከአብ በተገኘ አምላክ ቃል እናምናለን። እሱ ሰው ሆነ ብንልም ከማዕረገ መለኮት አይዋረድም። እኛስ የእኛን ባሕሪ ተዋህዶ ሰው በሆነ ጊዜ ሰው መሆኑ በባሕሪ ተዋህዶ ነው ብለን እናምናለን። የማይከፈለው ተዋህደ፣ የማይታየውንም አዩት። የነሳውን ሥጋ ከእሱ ጋር አንድ አድርጎታልና ከሚታይ ከሥጋም አልተለየምና ወገናችን ከምትሆን ከመቤታችን ከቅድስት ድንግል ማርያም ነስቶ ተዋህደ እንጂ። እንዲህ አንድ ብለው የማያምኑ ግን አንድነት በኅድረት ክብር ብቻ ነው ይላሉ ብለን እንደተናገርን የጌታችን የኢየሱስ ክርስቶስን አንድ ባሕሪ ከተዋህዶ በኋላ ወደ ሁለት ባሕሪ ወደ ሁለት አካል ይከፍሉታል። ግዝት ሁልጊዜም ሁለት አካል ሁለት ባሕሪ በሚሉ ሰዎች ላይ የጸና ሲሆን አንድ አካል አንድ ባሕሪ ብሎ ከሚያምን የራቀ ነው። ስለ ክርስቶስ ወንጌላውያን ሰባኪያን ሐዋርያት ካስተማሩት ትምህርት ቅዱሳን አበውም ከተናገሩት ወጥቶ ሌላ አምጥቶ ሁለት አካል ሁለት ገጽ ሁለት ባሕሪ የሚል ቢኖር ወይም እሱ ከአምላክ ቃል የተለየ ሩቅ ብእሲ እንደሆነ የሚናገሩ ሰዎች ቢኖሩ ከአምላክ ቃል ፈጽሞ ያልተዋሃደ ለብቻው ያለ ሰው እንደሆነ የሚናገር ሰው ቢኖር ውጉዝ ይሁን። ትርጓሜ ይኸውም ከራሱ ከእግዚአብሔር ተልኮ የመጣ አብን በመልክ የሚመስለው በባሕሪ የሚተካከለው ቃል ነው። እንደ ተጻፈም እግዚአብሔር ቃል አባቱን በመልክ መምሰሉ በጌትነት መተካከሉ ሽቶ ቀምቶ አይደለም። በተለየ አካሉ በፈቃዱ ወርዶ በእኛ ባሕሪ እንደኛ ያለ ሰው ሆነ። ከነበረበት ጌትነቱም አልተለወጠም። እሱ አሁንም አምላክ ነው፣ በአምላክነቱም ጸንቶ ይኖራል። በመለኮቱ ፍጹም እንደሆነ እንዲሁም በሰውነቱ ፍጹም ነው። ከኃጢአት ብቻ በቀር ለሰው የሚገባውን አላስቀረም አላተረፈም። የአምላክነትንም የሰውነትንም ሥራ ሁሉ ሠራ። ቅድስት መጽሐፍ ይህን ያለ ፍርሃት ታስተምራለች ትናገራለችና እግዚአብሔር ሰው ሆነ ከኃጢአትን ብቻ በቀር የሰውን ሥራ ፈጸመ ማለትንም አታፍርምና ለሰውነት የሚገባውን ባይሠራ ኑሮስ በግድ እንደኛ ያለ ሰው ሆነ ባሉት ነበር። ነገር ግን ስለ አምላክነቱ ሰው ስለመሆኑም በወንጌል የተጻፉ ቃላት ፈጣሪያችን ክርስቶስ አንድ አካል አንድ ባሕሪ አንድ ገጽ እንደሆነ ያስረዳሉና እኛም ወልድ ዋሕድ አንድ እንደሆነ እናምናለን። ይኸውም አምላካችን ኢየሱስ ክርስቶስ ነው። እንደኛ ሰው የሆነ አምላክ ቃል ከኃጢአት ብቻ በቀር ፍጹም ሰው ሆነ። ሰው የመሆኑን ነገር በምንናገርበት ጊዜም የአምላክነቱን ነገር እንናገራለን።
ሥጋም ገንዘቡ ነው። አምላክ እንደሆነ ብንናገርም እሱ ጥንቱን የባሕርይ አምላክ እንደሆነ ኋላም ሰው እንደሆነ እናምንበታለን። አንድ ክርስቶስ ተቀዳሚ ተከታይ የሌለው አንድ ወልድ እንደሆነ የተናገረው ነገሩ ተፈጸመ። ሁለት ባሕርይ ሁለት አካል የሚሉ ግን ሁለት እንደሆነ ይናገራሉ። እኛ አንድ ሰው እንባላለን እንጂ ከነፍስ ከሥጋ ስለተፈጠርን እኛን ሰዎችን ወደ ሁለት አካል ወደ ሁለት ባሕርይ ሊከፍሉን እንዳይቻል እንዲሁ አማኑኤል አምላካችን ከሥጋው የማይለይ አንድ ነው። አንድ ወልድ አንድ ገዥ ነው። ቃልም ለዘላለሙ ያለመለየት አንድ ባሕርይ አንድ አካል አንድ ገጽ በመሆን ፍጹም ሰው ሆነ። ሰው ስለሆነ ሰው እንለዋለን። አምላክ ስለመሆኑ ከአብም ስለመወለዱ የማይመረመር ድንቅ ድንቅ ታምራትን በማድረጉ አምላክ እንለዋለን። በአካሉ በብቻው የተለየ ሩቅ ብእሲ አድርገው የሚለዩት ዳግመኛ ሁለተኛ ወልድ አለ የሚሉትም ውጉዛን ይሆኑ። ክርስቶስ አምላክ ያደረበት ሩቅ ብእሲ እንደሆነ እሱም ወልድ ዋሕድ እንደመሆኑ መጠን የባሕርይ አምላክ እንዳይደለ ቃልም ሥጋን እንዳልሆነ ነፍስን ሥጋን ነስቶ እንዳልተዋሃደ የሚናገር ሰው ቢኖር ውጉዝ ይሁን። ትርጓሜ የተመሰገነ ዮሐንስ ወንጌላዊ ቃል ሥጋ ሆነ አለ። አስቀድሞ እንደተናገርን በባሕርዩ ሥጋን ወደ መሆን ተለውጦ አይደለም፣ እሱ አምላክ ነውና አይለወጥም። ነፍስን ሥጋን በመዋሃድ መሰለን እንደኛ ያለ ሰውም ሆነ እንጂ። ድኅነት የሚገኝባቸው ቅዱሳት መጻሕፍት ልማዳቸው ነውና ሰውን ሥጋ ብለው ይጠሩታል። ሥጋው ደማዊ ሰው ሁሉ የእግዚአብሔርን ትድግና አየ ተብሎ ተጽፏልና። ሃይማኖት ክፉ ንስጥሮስና ወገኖቹ እንደሱም በሐሰት የሚታመኑ ሥጋ ከቃል የተለየ ነው ይላሉ። የእግዚአብሔር ቃል በእውነት ሥጋን ተዋህዶ እንደኛ ያለ ሰው እንደሆነ በአምላክነቱም ጸንቶ እንደኖረ አያምኑም። እነዚህ መናፍቃንስ ከቅድስት ድንግል የተወለደውን አንዱን የአብን ቃል ከቅዱሳን እንደ አንዱ ነው ይሉታል። አንድ ወልድ አንድ ገዥ እንደሆነም አምነው አይሰግዱለትም። እነሱ ሩቅ ብእሲ ብቻ እንደሆነ ቃል ቢያድርበትም በኅድረት እንደከበረ ያስባሉ። የጸጋ ስግደትንም ያቀርቡለታል። በክብር አንድ መሆኑም እግዚአብሔር ቢያድርበት ከመንፈስ ቅዱስም ሰጭነት የተነሳ ነው ይላሉ። ከነቢያት አንዱም እኔ አድሬባቸው እኖራለሁ፣ አምላክም እሆናቸዋለሁ፣ እነሱም ወገኖቼ ይሆናሉ አለ። እግዚአብሔር ብሏል። የተመሰገነ ሐዋርያ ጳውሎስም እናንተ የእግዚአብሔር ማደሪያ እንደሆናችሁ መንፈስ ቅዱስም አድሮባችሁ እንዳለ አታውቁምን ብሏል። ዳግመኛም ክርስቶስ ስለ ቅዱሳን ነቢያት ስለ ካህናት ጠቅሶ እነዚያን የእግዚአብሔር ቃል ያደረባቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ብል እነሱ ትሳደባለህ የሚሉኝ እግዚአብሔር የመረጠው ወደ ዓለም የላከው ከእነዚያ እጅግ እንደምን አይበልጥም ብሏል። ነገር ግን እግዚአብሔር በእኛ እንዳደረ በክርስቶስ ያደረ አይደለም። አምላክ ሲሆን እንደኛ ያለ ሰው ሆኖ በዚህ ዓለም ተገለጠ እንጂ። ወልድ ዋሕድ አንድ ባሕርይ አንድ አካል ነው። አምላክ እሱ ተለውጦ ሰው የሆነ አይደለም። ከንጽሕት ድንግል ማርያም ያለ ዘርአ ብእሲ ሥጋን ነስቶ ሰው ሆነ እንጂ። ሰውም ቢሆን አንድ ነው፣ አንድ ወልድ ነው እንጂ ሁለት አይደለም። እንዲህ ብለው የማያምኑ እንደኛ ሩቅ ብእሲ ነው፣ ስለ እኛ ሰው የሆነ አምላክ አይደለም የሚሉ ግን በዚህ ግዘት ይያዛሉ። ከአብ ተወልዶ የመጣ አምላክ ቃል የክርስቶስ ገዢው ፈጣሪው ነው የሚሉ እሱ በተዋህዶ ሰው የሆነ አምላክ እንደሆነ ቃልም ሰው እንደሆነ እንደተጻፈ የማያምኑ ቢኖሩ ውጉዛን ይሁኑ። ትርጓሜ ጌታችን ኢየሱስ ክርስቶስ አንድ የእግዚአብሔር አብ የባሕርይ ልጁ ነው። ቃል ሥጋ ሆኗል። ሁሉንም ፈጥሮ የሚገዛ ነው። ከባሕርይ አባቱም ጋር በሰማይ በምድር ከምድርም በታች ያለው ፍጥረቶች ሁሉ ይሰግዱለታል። ጌታ ኢየሱስ ክርስቶስ በእግዚአብሔር አብ ጌትነት አንድነት እንዳለ አንደበት ሁሉ ያምናል። እኛ እንደምናውቀው ፍጥረቱን ሁሉ የሚገዛ ነው። እሱ የባሕርይ አምላክ ነው። ሥጋን ተዋህዶ ሰው በሆነ ጊዜ አብ ለእሱ ገዢ ፈጣሪ የሆነው አይደለም። እርሱ እንደ አባቱ ፈጥሮ የሚገዛ የባሕርይ አምላክ ከእሱም ጋር እኩል ትክክል የሆነ ነው እንጂ። ይህስ አነጋገር ላልተማሩ ሰዎች ከዚህ ነገር የተለየ ነው። እነዚህስ ፈጽመው የካዱ ናቸው። ደፍረው ይህን ቃል በመናገርም ከጸኑ ግን ተወግዘው የተለዩ ናቸው። አምላክ ቃል በሰው እንዲያድር በኢየሱስ አደረ የሚል የተዋሃደውንም ክብር ልዩ እንደሆነ አድርገው በኅድረት ነው የሚሉ ቢኖሩ ውጉዛን ይሁኑ። ትርጓሜ የመላእክት አለቃ ቅዱስ ገብርኤል ንጽሕት ድንግል ማርያምን አንድ የእግዚአብሔር ልጅ በሥጋ የመወለዱን ነገር ባበሰራት ጊዜ ወንድ ልጅ ትወልጃለሽ፣ ስሙም ኢየሱስ ይባላል፣ ሕዝቡንም ከኃጢአታቸው የሚያድናቸው እሱ ነው አላት። የእኛን ባሕርይ ስለተዋሃደ ክርስቶስ ተባለ። ሰው መሆንን ወደድክ፣ አለመሆንን ጠላህ። ስለዚህ እግዚአብሔር አምላክ በነፍስ በሥጋ ከመሰሉህ ምዕመናን በተለየ ደስ በሚያሰኝ በመንፈስ ቅዱስ አዋህደህ ብሎ ስለ ክርስቶስ ዳዊት እንደተናገረ
ለሚገባቸው ሰዎች ሀብተ መንፈስ ቅዱስን መጥኖ የሚሰጥ እሱ ነው። እሱ ክብር የማይሻ ፍጹም ነው። እኛ ሁላችንም እንደተጻፈ ከምልአቱ ከፍጹም ጌትነቱ ክብርን ተቀብለናል። እኛስ በማስተዋል እሱ በተዋህዶ ሰው ሆነ እንላለን። እኛም የባሕርይ ሕይወቱን በጸጋ እንቀበል ዘንድ መንፈስ ቅዱስን በእሱ ላይ ወረደ እንላለን። እሱስ አዳም ተይዞባት የነበረች ኃጢአትን ለማስተስረይ 99ኙን ነገደ መላእክት ትቶ በተለየ አካሉ ወልድ ዋሕድ የእግዚአብሔር ቃል ወደ እኛ ወረደ። በድንግል ማኅፀን አደረ። ቃል ሥጋን ነስቶ ሰው በሆነ ጊዜ ክርስቶስ ተባለ። ይኸውም ሥጋን የተዋሃደ ቃል ማለት ነው። ገንዘቡ የሚሆን የአምላክነት ሥልጣን አለው። ድንቅ ድንቅ ሥራን ይሠራ ነበር። ክርስቶስ ታምራት ማድረጉን አምነው በኅብረት ክብር እንደከበረ የሚያስቡ ከክርስቶስ ሌላ ወልድ አለ የሚሉ አንዱ ራሱ የሚሠራ አንዱ ግን በእሱ አድሮ የሚሠራበት እንደኛ ሩቅ ብእሲ ብለው በሁለት ወልድ የሚታመኑ ቢኖሩ ስለዚህ የዚህ ግዝት ሥልጣን ፍዳ በመሆን ወረደባቸው። ወደ ሰማይ ያሳረገው ሥጋ ከአምላክ ቃል ጋር ሊሰግዱለት አምላክ ሊሉት ሊያመሰግኑት የሚገባው መሆኑን ክዶ ደፍሮ አንዱ በአንዱ ያደረ የሚል ከሥጋው ሳይለዩ አንዲት ስግደት የማይሰግዱለት አማኑኤልን የማያመሰግኑት ቃል ሥጋ ሆነ ብለው የሚያምኑ ሰዎች ቢኖሩ ውጉዛን ይሆኑ። ትርጓሜ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ በአንድ ልጁ በጌታችን በኢየሱስ ክርስቶስ በሚያነጻን በሚያድነን በመንፈስ ቅዱስ እናምናለን። በስማቸውም ማምነን ከብረናል። የተመሰገነ ሐዋርያው ጳውሎስም እኛ በክርስቶስ ከብረናል ከእሱም ጋር አንድ ሆነናል አለ። ይኸውም በሞቱ በተገኘ ጥምቀት ማለት ነው። ክርስቶስ ከሙታን ተለይቶ በክብር እንደተነሳ እንዲሁም እኛ መንግሥተ ሰማያትን ለመውረስ እንቀዳደም አለ። ሥጋን ተዋህዶ ሰው በሆነ በጌታችን በኢየሱስ ክርስቶስ አምነን ከብረናል። ይኸውም የአብ አካላዊ ቃል ነው። እንደ ተማርን በእውነት ልንሰግድለት የሚገባው እሱ አንድ ነው። ሰማያውያን መላእክትም ከእኛ ጋር በስግደት ይተባበራሉ። በኵር ወደ ዓለም በመጣ ጊዜ የእግዚአብሔር መላእክት ይሰግዱለታል ተብሎ ስለ እርሱ ተጽፏል። ተቀዳሚ ተከታይ የሌለው ዋሕድ እሱ እንደኛ ሰው በሆነ ጊዜ በኵር ሆነ። በዚያም ወራት የሚወዱትን ወንድሞቼ እንዳላቸው ስለ እርሱ ተነገረ። አንዱ የምንሰግድለት አንዱ የማንሰግድለት ሁለት ወልድ አለ የሚል ከአብ ተወልዶ ወደዚህ ዓለም የመጣ ወልድ ዋሕድ ቃል አንድ ነው የማይል የምናመሰግነው ከሥጋው ሳንለይ አንዲት ስግደትን የምንሰግድለት የእግዚአብሔር አብ የባሕርይ ልጅ ኢየሱስ ክርስቶስ አንድ እንደሆነ የማያምን የዚህ ግዝት ኃይል ይወርድበታል። ስለ አንዱ አምላክ ስለ ጌታችን ኢየሱስ ክርስቶስ እሱ ልዩ ሥልጣን በእሱ አድሮ እንደሚሠራ አድርጎ በመንፈስ ቅዱስ ከበረ። አጋንንትን የሚያወጣበትን ታምራት የሚያደርግበትን ሥልጣን ተቀብሎ የአምላክነትን ሥራ በሰው ላይ ይሠራል። እሱ ገንዘቡ በሚሆን ሥልጣን የአምላክነትን ሥራ ይሠራም የሚል ሰው ቢኖር ውጉዝ ይሁን። ትርጓሜ ዋሕድ ቃለ እግዚአብሔር እንደኛ ያለ ፍጹም ሰው ሆነ። ከአምላክነቱ አልተለወጠም። የአብ የመንፈስ ቅዱስ የሆነ ሁሉ ለወልድ ገንዘቡ ነው። አብ መንፈስ ቅዱስ የሚሰሩትንም ወልድ ይሠራዋል። በስም አጠራር ብቻ ካልሆነ በቀር ከሥራ በማናቸውም ሥራ አይለይም። ይህም አብ ወልድ መንፈስ ቅዱስ ማለት ነው። ሰውም ቢሆን ከባሕርይ መለኮቱ ፈጽሞ አልተለወጠም። ሥጋን ተዋህዶ የአምላክነትን ሥራ ይሠራል እንጂ ስለ ጌታችን ስለ ኢየሱስ ክርስቶስ በመንፈስ ቅዱስ ኃይልን ሥልጣንን ከሚቀበሉ ከቅዱሳን እንዳንዱ አድርጎት ከአባቱ ሥልጣንም ልዩ አድርጎት ሰው እንደመሆኑ እንደኛ ከበረ። ወደ ሰማይ የሚወጣ ዘንድ መንፈስ ቅዱስ ያደለውን ይቀበላል እንጂ የአምላክነትን ሥራ ይሠራም የሚል ሰው ቢኖር ግዝት ሥልጣን በእሱ አድራ ትለየዋለች። ቅዱስ መጽሐፍ እንዲህ ክርስቶስ ለእምነታችን ሐዋርያ ሊቀ ካህናት ሆነ፣ ስለ እኛም ራሱን ለሕማም ለሞት አሳልፎ ሰጠ። ራሱን የተወደደ መሥዋዕት የተመረጠ ዕጣን አድርጎ ወደ እግዚአብሔር አብ አቀረበ ይላል። ሐዋርያ ሊቀ ካህናት የሆነ ነፍስን ሥጋን ነስቶ እንደኛ ሰው የሆነ አምላክ ቃል አይደለም፣ ከድንግል የተወለደ ለብቻው ያለ ሌላ ሩቅ ብእሲ ነው እንጂ የሚል ስለ ራሱን መሥዋዕት አድርጎ አቀረበ የሚል ያድነን ዘንድ በተለየ አካሉ ስለ እኛ በፈቃዱ ራሱን መሥዋዕት አድርጎ አቀረበ እንጂ እሱ ስለ ራሱ መሥዋዕት ማቅረብን አይሻም። እሱ ኃጢአትን ያልሠራ በአንደበቱም ሐሰት ያልተገኘበት ነው የማይል ውጉዝ ይሁን። ትርጓሜ ጌታችን ኢየሱስ ክርስቶስ በባሕርይ መለኮቱ ሁሉን ፈጥሮ የሚገዛ ሲሆን ሥጋን ስለተዋሃደ የተናቀች አይደለች ለሰውነቱ የምትገባ ሥራን ይሠራ ነበር። ተዋርዶ የተገዥ የአዳምን ባሕርይ ተዋህዶ ለሰው መጠን በምትገባ ስም ሐዋርያ ሊቀ ካህናት ተባለ። እንዲሁም ኢየሱስ ክርስቶስ ተባለ። ስለ እኛም ራሱን ለሕማም ለሞት አሳልፎ ሰጠ። ራሱን የተወደደ ዕጣን የማያዳግም መሥዋዕት አድርጎ
ወደ እግዚአብሔር አብ አቀረበ። እንደ ተጻፈም ለዘላለም የማይሻር አድርጎ በቅድስተ ቅዱሳን በቀራንዮ አቀረበው። ከአብ ተወልዶ ሰው የሆነ የምናምንበት ሐዋርያ ሊቀ ካህናት የተባለ እሱ አምላክ ቃል ነው የማይሉ እንዲህ የማያስቡ ምን ይመልሱለት ይሆን? እኔ አላውቅም። አላዋቆች ሰዎችስ ከንጽሕት ድንግል የተወለደውን በብቻው ያለ ሌላ ሰው ያደርጉታል። እሱስ ወደዚህ ማዕረግ የደረሰ እንደመሆኑ ሐዋርያ ሊቀ ካህናት ተባለ ይላሉ። ስለ እኛ በፈቃዱ ራሱን መሥዋዕት አድርጎ አቀረበ አይሉም። ስለ ራሱ ጠቀም ብሎ ወደ እግዚአብሔር መሥዋዕት አቀረበ ይላሉ እንጂ። ይህን የሚናገሩ ግን ነውር ነቀፋ ከሌለባት ከደጊቷ ሃይማኖት የሌሉ ናቸው። መድህን ክርስቶስ ፈጽሞ አልበደለምና በአንደበቱም ሐሰት አልተገኘምና ከኃጢአትን ፈጽሞ የራቀ ነውና እሱ ኃጢአትን ሞትን የሚያጠፋ ነውና ስለ ራሱ መሥዋዕት ያቀርብ ዘንድ እንደምን ይሻል? እንደነዚህ መናፍቃን ፈቃድ ከሆነስ እነሱ ወደሚሹት ወደ ሁለት ልዩ ወገንነት ይከፈላል። ስለዚህ እኛ ለሰው መሰናክል የሚሆን ክደታቸውን ገልጠን በጉባኤ እናወግዛቸዋለን። እሱ ሕይወትን የሚያድል ነው፣ ከአብ የተወለደ የእግዚአብሔር ቃል ሥጋ እሱ ነው ብሎ በእግዚአብሔር ሥጋ የሚያምን የእግዚአብሔር ቃል ቢያድርበት የከበረ ሌላ ነው፣ በገንዘቡ ሕይወትን የሚያድል አይደለም የሚሉ እኛ እንደምንለው የሚያድል ሕይወትን ኃይልን የሚያድል ነው የማይሉ እሱ ኃይልን ሕይወትን ተቀበለ የሚሉ በገዛ ሥልጣኑ ሕይወትን የሚያድል ኃያል ነው የማይሉ ውጉዛን ናቸው። ሃይማኖታቸውም የቀና አባቶች ካስተማሩት ትምህርት የሚወጡ ናቸው። ትርጓሜ እኛ በቤተ ክርስቲያን የምናቀርበው ነውር ነቀፋ የሌለበት ሕይወትን የሚያድል ይህ ቅዱስ መሥዋዕት ነው። በቤተ ክርስቲያን የተዘጋጀ እኛ የምንሰዋው ይህ መሥዋዕት እንደኛ ያለ የሩቅ ብእሲ ሥጋ እንዳይደለ የእግዚአብሔር ቃል ሥጋ እንደሆነ እናምናለን። እንዲህም እኛ የምንቀበለው ክቡር ደም ቃል የነሳው ሥጋ የሥጋ ደም ነው። ቃል የነሳው የሥጋ ደም ነው። ለሁሉም ሕይወትን የሚያድል ነው። እሱ መድኃኒታችን የሚያድን መንፈስ ነው። ሥጋ የሚጠቅመው የለም ብሎ መስክሯል። እኛ ክርስቲያን እንደተረዳ ነው ቃል ሥጋ ሆኗል። ሕይወትንም የሚያድል እሱ ነው። የላከኝ አብ ሕያው እንደሆነ እኔም ከሕያው አብ የተገኘው ሕያው እንደሆኑ ሥጋዬንም የበላ ለዘላለም ሕያው ሆኖ ይኖራል ብሎ መድኃኒታችን እንደተናገረ፣ ንስጥሮስና ተከታዮቹ መናፍቃን ግን እንደሚያድን ገና አላመኑም። ሳይፈሩ ሳያፍሩ ሳይማሩ የተዋህዶን ምስጢር ይከፍላሉ። ስለዚህ እኛ ረግመናው ግዘን እንለያቸዋለን። አምላክ ቃል በሥጋ እንደታመመ በሥጋ ተሰቅሎ እንደሞተ ከሙታን ተለይቶ ለሚነሳ በኩር እንደሆነ ሕይወት እሱ ሕይወትን የሚያድል እንደሆነ የሚያምን ቢኖር ውጉዝ ይሁን። ትርጓሜ ከአብ ተወልዶ የመጣ ቃልስ በመለኮቱ ሕማም ሞት የሌለበት ነው። እሱ ከሕማም ከሞት ሁሉ የራቀ ነውና እሱ ክብር ነው። የእግዚአብሔር ባሕሪ የማይመረመር ነው። እሱም ለሁሉ ሕይወትን የሚያድል ነው። ከመለወጥ ሁሉ ከመከራ ሁሉ የራቀ ነው። ይህ ባሕሪ ከአብ ባሕሪ የተለየ አይደለም፣ ከአብ ጋር አንድ ነው እንጂ። ይኸውም ከእግዚአብሔር አብ ተወልዶ የመጣ ቃል ነው። ስለ እኛም መከራ ይቀበል ዘንድ ወደዚህ ዓለም በመጣ ጊዜ የሚታመም የሚሞት ሥጋን ለመዋሃድ ፈጠረ። ሥጋንም ከእሱ ጋር እንዳደረገው ይኸውም ለእኛ ቤዛ ሆኖ መከራ ይቀበል ዘንድ ወደ እሱም ያቀርበን ዘንድ ሞትን የተቀበለው ነው። ሁላችንንም ከሞት ከፍዳ ያድነን ዘንድ አምላክ ነውና በባሕሪ ሥልጣኑም ለሥጋ ሕይወትን ይሰጥ ዘንድ መከራ ተቀበለ። ለሙታንም በኩር ሆነ፣ ከሙታን ለመነሳትም ደግሞ በኩር ነው። የክብር ባለቤት ከሚሆን አብ ተወልዶ ከመጣ ከቃል የተለየ ሩቅ ብእሲ አይደለም። በሥጋ ሞተ። እሱስ በቅዱሳት መጻሕፍት እንደተጻፈ ሰው ሲሆን የክብር ባለቤት ነው። ሃይማኖታቸው ሐሰት የሚሆን መናፍቃን ግን ከክደት የተለየች ነውር ነቀፋ የሌለባት ሃይማኖትን በፈቃዳቸው ይለውጧታል። ስለ እኛም የተሰቀለው ሩቅ ብእሲ ነው እንጂ አምላክ አይደለም ይላሉ። ይህም አነጋገር ጽኑ ክህደታቸውን አመፃቸውን ያስረዳል። እነሱም በዚህ ጸንተው ይኖራሉ። እኛም ከእኛ ሐዋርያት ከሰበሰቧት ከአንዲት ቤተ ክርስቲያን ትምህርትም አውግዘን እንለያቸዋለን። የእስክንድርያ ሊቀ ጳጳሳት ቅዱስ ቄርሎስ አላውያንን ያወገዘባት የመልእክቱ 12 ክፍል ተፈጸመች። ላስፈጸመን ለእግዚአብሔር ምስጋና ይሁን፣ አሜን። ምዕራፍ 122 የእስክንድርያ ሊቀ ጳጳሳት ቅዱስ ቴዎዶሲዮስ በስደት ሳለ ወደ እስክንድርያ በጻፋት መናፍቃንንም ባወገዘባት መልእክቱ የተናገራት ድርሳን ይችናት። ሥጋን ስለተዋሃደ ስለ እግዚአብሔር ቃል ሁለትነት ከማይነገርባት ከተዋህዶ በኋላ ሁለት ባሕርያት እንዳሉት የሚናገር ያለመለወጥ ያለመለየት ሥጋን ስለተዋሃደ አምላክ እግዚአብሔር ቃል አንድ አካል አንድ ባሕሪ እንደሆነ የሚያምን ቢኖር እኛ ሰዎች ከነፍስ ከሥጋ ከሁለቱ አንድ እንደሆን ክርስቶስም እንዲሁ ከሥጋው ጋር ያለመለየት አንድ ሆኗልና ሁለትም አይባልምና እንዲህ ብሎ የማያምን ውጉዝ ይሁን። ነፍስ ሥጋን ወደ መሆን አትለወጥም፣ ሥጋም ነፍስም ወደ መሆን አይለወጥም።
እንደ ሌላ ልዩ አካልም ከነፍስ አትለይም። ከእነዚህም ከሁለቱ ባሕርያት ስለተገኘ ስለ ሰው ስንናገር ሁለት ነው አንልም፣ አንድ ነው፣ አንድ አካል፣ አንድ ባሕሪ፣ አንድ ገጽ ነው እንላለን እንጂ። ቃል ስለተዋህደው ሥጋ እሱ ከትንሣኤ አስቀድሞ ከትንሣኤም በኋላ ኃጢአት የሌለበት ሕማም የማይስማማው አደረገው የሚል በዚህም ምክንያት ፈጥረው የክርስቶስ ሥጋው ምትሃት ነው የሚሉ ቢኖሩ እንዲህ የሚሉ የተወገዙ ይሁኑ። የእግዚአብሔር ቃል ሥጋ የሚለወጥ ኃጢአት ሰርቷል የሚልና የማይለወጥ ኃጢአትን ሁሉ ከመስራት የራቀ እንደሆነ የማያምን ቢኖር ውጉዝ ይሁን። ስለሚያድን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አካል በመቃብር ፈርሶ በስብሶ እንደቀረ አድርጎ የሚናገር ውጉዝ ይሁን። እኛ ግን እንደተጻፈ እሱ ነፍሱን በሲኦል አልተወም፣ ሥጋውን በመቃብር ፈርሶ በስብሶ አልቀረም። በመለኮት በመንግሥት አንድ ሲሆን በቅድምና ዓለምን ማሳለፎ ይኖራል እንላለን። እንዲህ የሚያምን ከውግዘት የተፈታ የተባረከ ነው። እንዲህ ብሎ የማያምን ግን የተረገመ የተወገዘ ነው። ካህናት በከበረ ታቦቱ ስለሚያቀርቧቸው ሞቱን ትንሣኤውን እያሰቡ ቅዳሴን ተልእኮን ስለሚፈጽሙባቸው ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ቅዱስ ሥጋውና ስለ ክቡር ደሙ ሕማም መለወጥ ሞት እንዳለባቸው አድርጎ የሚናገር ቢኖር ውጉዝ ይሁን። ስለ ቤተ ክርስቲያን ሥርዓት ስለ ቀናች ሃይማኖት ሕግ በደረሰው አጭር ድርሳን የቡርልስ ኤጲስቆጶስ ዮሐንስ የተናገራት ግዝት ይህች ናት። የእግዚአብሔር ልጅ ያለ ፈቃዱ ሰው እንደሆነ የሚያምን የሚያስተምር ወይም የአብ ፈቃድ ሌላ ነው፣ የወልድ ፈቃድ ሌላ ነው፣ የመንፈስ ቅዱስም ፈቃድ ሌላ ነው የሚል ፈቃዳቸው አንድ፣ ሥራቸው አንድ፣ መሻታቸው አንድ፣ መንግሥታቸው አንድ እንደሆነ የማያምን ሰው ቢኖር ውጉዝ ይሁን። ደፍሮ ለአብ ከወልድ ከመንፈስ ቅዱስ የሚበልጥ ዕውቀት አለው የሚል ወይም በፊት የተደረገውን በኋላ የሚደረገውን ወልድ እንደ አብ አያውቅም የሚል ወይም የእግዚአብሔር ልጅ ከአባቱ ያንሳል ለብቻው ያለ ሩቅ ብእሲ ነው የሚል ወይም እንዲህ ያለ ነገር የሚያስብ ሰው ቢኖር ውጉዝ ይሁን። አብ ከወልድ አስቀድሞ ነበረ፣ ወልድም ከመንፈስ ቅዱስ አስቀድሞ ነበረ የሚል ወይም ወልድ ከአብ ከመንፈስ ቅዱስ ጋር ያልነበረበት ዘመን አለ የሚል ሰው ቢኖር ውጉዝ ይሁን። የእግዚአብሔር ልጅ ፍጡር እንደሆነ የሚያስብ የሚናገር ተቀዳሚ ተከታይ ሳይኖረው ከአብ አካል ዘእም አካል ባሕሪ ዘእም ባሕሪ እንደተወለደ የሚያምን ሰው ቢኖር አብ ከመንፈስ ቅዱስ ጋር ፈጠረው ብለው የሚያስቡ ቢኖሩ ውጉዛን ይሁኑ። እንዲህ የሚሉስ የአብ የወልድ የመንፈስ ቅዱስ ጽኑ መለኮት አንድ እንደሆነ አያውቁም። አንድ ባሕሪ፣ አንዲት ኃይል፣ አንዲት መንግሥት፣ አንድ ሥራ፣ አንዲት ምክር እንደሆነ አያውቁም። አብ ከዘመን ሁሉ አስቀድሞ የነበረ ነው። ከአብ የተወለደ ተቀዳሚ ተከታይ የሌለው ወልድም ከዘመን ከፍጥረት አስቀድሞ የነበረ ነው። ከአብ የሰረጸ መንፈስ ቅዱስም ከዘመን አስቀድሞ የነበረ ነው። እንዲህ ብሎ የሚያምን ከውግዘት የተፈታ ነው። ስለ ቅድስት ሥላሴ ሦስቱ አካላት አንድ አካል አንድ ገጽ ናቸው የሚል ወይም አብን ወልድ፣ ወልድን አብ፣ መንፈስ ቅዱስንም አብ ወይም ወልድ የሚሉ እንደ ከሃዲው ሰባልዮስም ሦስቱን አካላት አንድ ገጽ የሚሉ ቢኖሩ ውጉዛን ይሆኑ። ግን በዘመኑ ሁሉ አብ በአካሉ በገጹ የተለየ ነው። ወልድም በአካሉ በገጹ የተለየ ነው። መንፈስ ቅዱስም በአካሉ በገጹ የተለየ ነው። ወልድ ከአብ የተወለደ ነው። መንፈስ ቅዱስም ከአብ የሰረጸ ነው። አካላት ሦስት ናቸው። የአብ የወልድ የመንፈስ ቅዱስ መለኮት አንድ ነው። ባሕርያቸው አንድ ነው። መንግሥታቸው አንዲት ናት። ቅድመ ዓለም የነበሩ ዓለሙንም አሳልፈው ለዘላለም የሚኖሩ ናቸው ብሎ እንዲህ የሚያምን ከግዝት የተፈታ ነው። በአካሉ በገጹ ልዩ የሆነ የእግዚአብሔር ልጅ እሱ ከዘመን አስቀድሞ ከአብ እንደተወለደ በኋላ ዘመንም እኛን ለማዳን ወደዚህ ዓለም መጥቶ ሰው እንደሆነ እሱ የእግዚአብሔር ልጅ ከተመረጠች ከንጽሕት ድንግል ማርያም በግብረ መንፈስ ቅዱስ ነፍስን ሥጋን ነስቶ ከኃጢአት ብቻ በቀር እንደኛ ያለ ሰው እንደሆነ አብ ሰው እንዳልሆነ ወልድ በተለየ አካሉ እኛን ለማዳን እኛን ለማክበር ሰው እንደሆነ እናምናለን። እንዲህ ብሎ የማያምን ግን ውጉዝ ይሁን። ቅድስት ድንግል ሰማያዊት ኃይል ናት የሚል ቢኖር ውጉዝ ይሁን። በቅዱሳት መጻሕፍት እንደተጻፈ ቅድስት ድንግል ማርያም ከዳዊት ከይሁዳ ከአብርሃም ዘር እንደሆነች በእውነት የሚያምን ከግዝት የተፈታ ይሁን። የእግዚአብሔር ልጅ የነሳው ሥጋ ከሰማይ የተገኘ ነው፣ ሥጋውንም ከሰማይ ይዞ መጣ የሚል ቢኖር ውጉዝ ይሁን። የእግዚአብሔር ልጅ አልተፈጠረ እንደሆነ አምላክን ከወለደች ከቅድስት ድንግል ማርያም ያለመለወጥ የምታውቅ የምትናገር ነፍስን ሥጋን ነስቶ ሰው እንደሆነ የአብ ቃል ሰው ሆኖ ስለ እኛ በፈቃዱ በሥጋ እንደታመመ እንደሞተ ከሙታንም ተለይቶ እንደተነሳና በነሳው ሥጋ ወደ ሰማይ እንዳረገ በዚህም ሥጋ ዓለምን ለማሳለፍ በሕያዋን በሙታን ሊፈርድ ዳግመኛ እንዲመጣ የማያምን ቢኖር ውጉዝ ይሁን። እንዲህ ብሎ የሚያምን ግን ከግዝት የተፈታ ነው።
የቀና ሃይማኖት ያለው ኤጲስቆጶስ የለም፣ ቄስም ዲያቆንም የለም የሚል ቢኖር በዚህም ኦርቶዶክሳዊት ሃይማኖት አልፋለች የሚል ዳግመኛም ጥምቀት የለም፣ የመድኃኒታችን የክርስቶስ ሥጋው ደሙ የለም የሚል ቢኖር ውጉዝ ይሁን። የእግዚአብሔር ልጅ ሳይወድ ሰው ሆነ፣ ሳይፈጥረው ለአዳም ዋስ ሆኖት ነበር የሚል እሱ ስለኛ በፈቃዱ መከራ ተቀበለ የማይል ቢኖር ውጉዝ ይሁን። የአማኑኤልን ሥጋ ሙስና መቃብር አገኘ የሚል ቢኖር ይህ እንዲህ የሚለው ሰው ከእግዚአብሔር የሚገኘውን ክብር አይውረስ። የእግዚአብሔር አብ ቃል በራሱ ፈቃድ በተለየ አካሉ ታመመ፣ ስለ እኛም በአባቱ ፈቃድ ሞተ ብሎ የሚያምን ግን ከግዝት የተፈታ ነው። በልቡ አስቦ ደፍሮ ሃይማኖት የለም የሚል ወይም አንድ አካል አንድ ባሕርይ በሚሉ አብያተ ክርስቲያናት እግዚአብሔር አያድርም የሚል ቢኖር ባለማወቃቸውም አንድ አካል አንድ ባሕርይ የምትል ሃይማኖት አልፋለች ጠፍታለች የሚሉ ቢኖሩ እንደዚህ የሚሉ እነዚህ ከአብ ከወልድ ከመንፈስ ቅዱስ የተለዩ ናቸው። ነገር ግን ወዳጆቼ በኢየሱስ ክርስቶስ አምናችሁ እግዚአብሔርን ሰውን ከሚሰድቡ ከእነዚህ ስህተት ሁሉ ተጠበቁ። ከእናንተም ጽኑ ክደትን አላውያን ያመጡትን የጥርጥር የክደት ጠባይ ሁሉ ክፉ ነገርን ሰይጣን የሚያነሳሳውን ሁከትን መቅሰፍትን አርቁ። እሱ ድንቁርናን በተመላ ሐሳብ በዘመን ሁሉ ሰውን ማሰናከልን አይተውምና ይህም ወደ ሲኦል ጥልቅ ጉድጓድ የሚያወርድ ነው። ዳግመኛም በዘመን ሁሉ ሐሰትን የሚናገሩ ክፉዎች መናፍቃን ሐራጥቃ የጻፏቸውን ክደትን የተመሉ የሐሰት መጻሕፍትን ከእናንተ አርቁ። እናንተስ በመንግሥተ ሰማያት ለሚገኘው ተድላ ደስታ የሚያበቃ ሥራን ስሩ። ይህም ስለ እነሱ ማለት ስለ ሃይማኖት፣ ስለ ፍቅር፣ ስለ ተስፋ በመንፈስ ቅዱስ አጋዥነት ስለሚሠራው ትሩፋት ሁሉ እንተጋ ዘንድ ጌታችን አምላካችን ያዘጋጀው ነው። ይህ አምላካችንን በማወቅ የሚያከብረን በጌታችን በኢየሱስ ክርስቶስ ሰጭነት ፍጹም ጸጋን ለማግኘት ሁልጊዜ ለፍጹምነት እንድንደርስ የሚያደርገን ነው። ዛሬም ዘወትርም ለዘላለም በእውነት ቸር ርኅሩህ ከሚሆን ከአባቱ አዳኝ ከሚሆን ከእርሱ ጋር አንድ ከሚሆን ከመንፈስ ቅዱስ ጋር ክብር ምስጋና የሚገባው እሱ ነው። ቅዱሳን ሊቃነ ጳጳሳት ከተናገሩት የተሰበሰበ የቀናውን የአባቶችን ሃይማኖት የሚናገር ይህ መጽሐፍ ተፈጸመ። ለእግዚአብሔር ምስጋና ይግባው፣ አሜን። ምዕራፍ 124 ይቀጥላል። ረድኤተ እግዚአብሔር አይለየን።